ትግራይ ውስጥ አሉላ እኮ እጃቸው ሰጥቶ ነበረ ለምኒልክ አይባልም። ትግራይ ለሸዋን ተዋግቷል፣ ትግራይ ለሸዋ እጁን ሰጥቶ አያውቅም። ሰው ለምንድን ነው እንደዛ ካልሽ አሉላ ምኒልክን አገለገሉ ካልሽ ኢትዮጵያዊ ሆኑ ማለት ነው። ሰው አሁንም ይሄ ተረክ ምንድን ነው? ይሄ በማድበስበስ አሉላ እኮ እጃቸው ያልሰጡ ምናምን እየተባለ ይወራል። አይደለም ባይዘው እጃቸውን የሰጡት ፈሪ ስለሆኑ አይደለም። ዊዝን ዘ ካንትሪ ይካሄድ የነበረ ፓወር ፖለቲክስ ነው እንጂ የኛው የትግሬ የኛ አማራ በሚል ነገር አይደለም። የሚመስለኝ ጠቃሚው ነገር ሁልጊዜም ተረክ ስለሆነ ነገር የሚነገረው ተረክ ከትክክለኛው ጉዳይ ጋር ምንድነው ያለው ግንኙነት ብሎ ሰው እንዲያስብ፣ እንዲጠይቅ፣ እንዲመረምር እንዳለ እንዳይቀበል የሚያደርግ ጥሩ ማስታወሻ ነው ብዬ ስላሰብኩ። አይሽ ታሪካችን እነ ጌታቸው ረዳ ካዲዎች ሆነው አይደለም። ያ የኢትዮጵያ መስህባዊ ምንድነው? ምታታዊ መስህብ ነው። ዚያር ኢትዮጵያንስ ይሄ ችግር ቢቀረፍ ወይ ደግሞ የብሔር ፌዴራሊዝሙ ቢስተካከል የኢትዮጵያ አብዛኛው ችግር ይቀርፋል ብለህ ታስባለህ? ባይዘው የፌዴራሊዝም ዋና ስራ አንድነትን መፍጠር ነው፣ መከፋፈል አይደለም። እኛ ግን ፌዴራሊዝምን ለምን ተጠቀምንበት? አንድነቱን እያፈረስ ክፍፍሉን ማስፋት ሆነ። ኢትዮጵያ ማን ናት? ማን ነው ማንን እየጠየቀ ያለው? ኢትዮጵያ የት ነው ያለችው? ኢትዮጵያ መሬት ያልነካች ሀሳብ ትሆን እንዴ? ከሆነችስ በማን ጭንቅላት ውስጥ ያለች ሀሳብ ናት የሚሉ ጥያቄዎች ወደ ጎን ተገፍተው የግላችን፣ የወገናችን፣ የብሔራችን የምንለውን ብሶትና ሰቆቃን ብቻ የማራገብ ስራ ላይ ተጠምደናል ይላል። ኢትዮጵያ የት ናት? ኢትዮጵያ ማን ናት የሚለው ጥያቄ ትንሽ ቀልቤን ይዞት ነበር። እኔ መጽሐፍን ሳነብና ምንድነው ይሄንን የፈጠረው? ፖለቲካ ያለ ጠላት አይኖርም። ሚኒንግ የምትቃወሚው ነገር መኖር አለበት። የብሔር ፖለቲካ ምንድነው? ለምሳሌ ትግራይ ውስጥ ጦርነት ተደረገ አይደለ? ከ3-4 ዓመት በፊት የትግራይ ወኪል ነኝ ብሎ የሚያስብ የፖለቲካ ኃይል ያ ችግር ኤክስፕሌን ማድረግ መቻል አለበት። ይሄ ችግር ማን የፈጠረው እና ያ የምትሰጪው መልስ በቀላሉ ለማንም ሰው የሚገባ መልስ መሆን አለበት። የግድ ትክክል መሆን የለበትም። የሚገባ በመፈክር ደረጃ ማንም ምንም ማሰብ የማይጠይቅ ግን እንደ እውቀት ሊወሰድ የሚችል ይህ ችግር ያደረሰብንማ ኢትዮጵያ ነቻ። ይህ ችግር የፈጠረችው ኢትዮጵያ ናት። ስለዚህ ከኢትዮጵያ መላቀቅ ነው ያለብን። ሶሉሽኑ መላቀቅ ነው። አይሽ ፕሮብሌሙን ፍሬም ስታደርጊው ከሶሉሽን ጋር እንደሚሄድ አድርገሽ ነው። ናሬቲቭ ማለት እሱ ነው። ሰው የትግራይ ችግር መሰረት ኢትዮጵያ ናት። ይቺ ኢምፓየራዊ ኢትዮጵያ እዚህ እኮ ነው ኢምፓየር እየተባለች ያለችው ኢትዮጵያ። ኢምፓየርማ ከሆነ ጨፍጫፊ ናት ማለት ነው። ስለዚህ ጨፍጫፊውን ታጠፋለህ ወይም ትርቃለህ ነው። ሶ ኢዘር ወይ ጠላት ናት ማለት ነው። ሁሉም ነው። አማራውም ቢሆን ኦሮሞውም ቢሆን ልክ እንደ ትግሬው ፖለቲከኛው የሆነ ችግር ሲፈጠር ኢትዮጵያ ናት ተጠያቂ። አሁን ኢትዮጵያ ናት እያለ ያለው ምናልባት ጭንቅላታቸው ውስጥ ያለ የሚመስለኝ መንግስት ነው፣ እኔ ስገምተው ማለት ነው። በአድሚኒስትሬሽንና በስቴት በሚለው ትለዋለህ። አዎ ስቴት ማብራሪያ ኤግዛክትሊ። እሱ ደግሞ አማርኛችን ውስን ነው። ይሄ በእንግሊዝኛ ስቴትና አድሚኒስትሬሽን ብለን እንለያለን። የትራምፕ መንግስት አንልም። በፈረንጆች ህይወት ፖለቲካ የትራምፕ አስተዳደር ነው የምትይው፣ የአሜሪካ መንግስት ነው የምትይው። መንግስት ማለት መሬት አለ፣ ያ ተሪተሪ ኢትዮጵያ የምትባል መሬት ማለት ነው። ከዛ ጋቨርንመንት የሚባል ወይም አስተዳደር የሚባል ፖሊስ፣ ጦር፣ ፓርላማ ምናምን ያለው አለ። ከዛ ደግሞ ህዝብ አለ። አሁን የውጭ ግንኙነት ሲኖሮች ደግሞ ይሄ ሉዓላዊነት የሚባል ጥያቄ ይመጣል። አሁን እነዚህ ነገሮች አንድ ላይ ናቸው። ስቴት የሚል ነገር ወይም መንግስት የሚል ነገር የሚፈጥሩልሽ እና ይሄ መንግስት የሚያስተዳድር ደግሞ አስተዳደር የሚባል ነገር አለ። ፓርቲ ሊሆን ይችላል። አሁን ለምሳሌ ብልጽግና አስተዳዳሪ ነው። ስቴቱን ቢቆጣጠርም አስተዳዳሪ ነው። የራሱ ፖሊሲ ያለው፣ የራሱ ውሳኔ ያለው እና የቋንቋ ችግርም ሊሆን ይችላል። ግን ከዛ በላይ ነው። ሰው ምንድን ነው የሚገባው? ኢትዮጵያ ሌላ ናት፣ እኛ ደግሞ ሌላ ነን። ኦልሬዲ ጠያቂው ተጠያቂ ከፈጠረ ጠያቂውና ተጠያቂ የተለያዩ ናቸው።
ተጠያቂዋ ኢትዮጵያ ትሆናለች። ጠያቂው ደግሞ ትግሬ ወይም አማራ ወይም ኦሮሞ ሊሆን ይችላል። ይሄ እያደረገ ያለው ፖለቲከኛ ነው። እንደዛ አድርጎ ፍሬም ካላረገው ነገርየው ህዝቡን አነቃቅቶ ማነሳሳት አይችልም። ምንድነው ግጭት ሊቀሰቅስ የሚችል ፍሬሚንግ ወይም አቀራረብ ሊኖራቸው ይፈልጋሉ። በደንብ የምትሞግተው ሀሳብ ነው ይሄ የናሬቲቭን ጉዳይ። ለምሳሌ ህወሓትንም አስመልክቶ እንደውም አንድ ታሪካዊ ገጠመኝ አለ። 1943ቱን የአመጹን ቢተኝነቱንና ከዛ በኋላ በ75 ደግሞ በህወሓት የተደረገውን አመጽ አንድ ተደርጎ ይቀርባልና በጣም የታመነ እውነት ነው እና እሱን ትጠይቃለህ። ብሔራዊ እንቅስቃሴ መቼ ነው የተጀመረው? ቅድም ያልሽው የቲፒኤልኤፍ ፖለቲከኞች ምንድነው ማለት የሚፈልጉት? የትግራይ ብሔራዊ እንቅስቃሴ የተጀመረው ገና በወያኔ በመጀመሪያው ወያኔ ነው። ባይዘው ወይ መጀመሪያው መጀመሪያው ወያኔ ወይም ቀዳማዊ ወያኔ ይሉና ይሄ በ1975 የመጣው ቲፒኤልኤፍ የፈጠረው ደግሞ ልክ ዳግማዊ ወያኔ ማለት ይፈልጋሉ። አሁን የብሔርተኝነት ጥያቄ ነው ሁሉም ተደርጎ የሚታሰበው ለማድረግ አይሽ በ75 እና በ43 መካከል የ30 ምናምን ዓመት እድሜ ዲፍረንስ አለ። የአንድ ጄኔሬሽን እድሜ ማለት ነው። እነሱ ምንድን ነው የሚያደርጉት? እኛ ቲፒኤልኤፎች አሁን አዲስ ነገር እየፈጠርን አይደለም። በ1943 የተጨፈጨፉ ወገኖቻችንን የነሱ ጥረት ተከታይ ነው። ይሄ ኤክስቴንሽን ነው፣ አዲስ አይደለም። ያኔም ብሔራዊ ትግል ነበረ። የቀዳማዊ ወያኔ ነው ብሔራዊ ትግል እየተባለ ያለው። አሁን እሱ ውስጡ ስታየው ግን ሂስቶሪያኖች አጥንተው ያቀረቡት ስናየው ግን ሁለቱ ኮምፕሊትሊ የተለያዩ ነገሮች ናቸው ነው እና እንዴት እንደተለያዩ ለምን እንደተለያዩ ያው መጽሐፉ ላይ በዝርዝር ተቀምጠዋል። እና ምንድን ነው ያደረጉት? ለምንድን ነው የሚጠቅመሽ? ያኔ ጉዳት ተፈጽመዋል። ኃይለ ሥላሴ ወያኔን በአውሮፕላን ጨፍጭፈውታል። ያ አመጽ ማለት ነው። እና እሱ አሰቃቂ ነገር ተሰርተዋል በዛ ሰዓት። ሰው ሰቆቃ ደግሞ ለናሽናሊዝም አሪፍ ነው፣ ህዝብ ለማነሳሳት። ይሄ መንግስት እንደዚህ አድርጓል፣ ይህን ያህል ሰው ገድሎብናል፣ ጸረ ትግራይ ነው ፍሬም ታደርጊዋለሽ። ይሄ መንግስት ለማስከበር መንግስት ስልጣኑን ለማቆየት የሚሰራው ነገር ልክ ትግሬ ላይ የተቃጣ ጥቃት አድርገሽ ታዞሪውና ብሶት እንዲቀሰቅስ ታደርጊዋለሽ። ይሄ የትም ሀገር የሚደረግ ናሽናል ሙቭመንት የሚጀመረው እንደዚህ አድርገሽ ነው። የሆነ የሚቀሰቅስና የሚያሳምም ነገር መፈጠር አለበት። ለምን? እሱ ነገር ሀሳብን አይጠይቅም። ዩኒት ሪመምበር ዛት ብሔረተኝነት መፈላሰፍ አይጠይቅም። ብሔረተኝነት እውቀት አይጠይቅም፣ ማሰብ አይጠይቅም፣ ስሜት ነው። ትግሬ የሆነች ትግሬ ተገደለ በግፍ ተገደለ ሲባል አታውቂውም እኮ አንቺ የተገደለው ሰው፣ ግን የሆነ የሚሰማሽ ነገር አለ። እዛ የሚሰማሽ ስሜት ላይ ነው ስራ የሚሰራው ብሔረተኛው፣ ይሄ ፖለቲከኛው ሰው። በ43 ግፍ ተሰርተዋል ትግራይ በአውሮፕላን ኃይለ ሥላሴ በአውሮፕላን ጨፍጭፈውታል የሚል ኦልሬዲ የቆየ ታሪክ ስላለ ልክ ይሄም እኮ እሱ ነው። የነዛን መስዋዕት እኮ ዝም ብሎ ሜዳ ላይ እኮ ፈሶ እንዳይቀር ነው። እኛ ዊር ኢንስፓየርድ ባይ ዛት። እሱም እኮ የኛ ነው። የትግራይ ህዝብ ከድሮ ጀምሮ እኮ ለብሔራዊ ትግሉ ሲሞት ቆይተዋል። ያ እኮ ብሔራዊ ትግል አልነበረም። ያኔ ምንድነው ይሄ ከግብር ጋር የተያያዘ ከአስተዳደር ጉድለት ጋር የተያያዘ እነዚህ የሰፈር ጭቃሽሞች ህዝቡ ላይ ይፈጥሩት የነበረው ችግር እና ደግሞ ከትግራይም ሆል ትግራይም አልነበረም ወያኔ። የተወሰኑ ደቡብ አካባቢ የነበሩ አውራጃዎች ናቸው ኢንቮልቭድ የሆኑት እና አክቹዋሊ ፓርትሊ ኖርዙ አመጹን ለመበተን ሁላ ጥቅም ላይ ውሎ የዋለበት ሰዓት ነው። ማለት የትግራይ ተወላጆች እርስ በርሳቸው አንዱ ከኃይለ ሥላሴ ጋር ሆኖ አንዱ ደግሞ አማጺ ሆኖ የተንቀሳቀሱበት ክንውን ነበረ እና ይሄ ምንድነው የሚደረገው? የትግራይ ህዝብ አመጽ ተደርጎ ነው የሚወሰደው። እና አንድ ወጣት አሁን የተፈጠረ ብዙ መመርመር የማይፈልግ ሰው ምንድነው የሚለው? እንደገና ነው ሁለተኛ ነው እየተደገመ ያለ ይሄ ነገር ማለት ነው። ስለዚህ የመጀመሪያው አሉት እነዚህ ቀዳማ ያሉት፣ የኛ ደግሞ የሱ ኤክስቴንሽን ተደረገና በፍጹም የማይገናኝ ሁለት ነገር የተለያዩ ነገሮች ግብር ይቀነስልን ተብሎ ጥያቄ የቀረበበት ትግል ልክ ብሔራዊ ጥያቄ ነበረ ተብሎ ድርጅት ሳይኖር የፖለቲካ ንቃት ሳይኖር
አንድም ወዛደር የሚባል ነገር በሌለበት በ1943 ነው ትግራይ ውስጥ ብሔራዊ ትግል ተጀምሮ ነበር የሚባለው። ግን ብዙ ሂስቶሪያኖች አይ እሱ ብሔራዊ ትግል አልነበረም፣ ቲፒኤልኤፎች ሆን ብለው ትግላቸውን ብሔራዊ ለማድረግ እንኳን 1943 1975 ቢሆን ብሔር የሚያሰኝ ነገር አልነበረም ብለው የሚከራከሩ አሉ። ኦፍኮርስ ነበረ ብለው የሚከራከሩ አሉ። ዋናው ሀሳብ የሚመስለኝ ጠቃሚው ነገር ሁልጊዜም ተረክ ስለሆነ ነገር የሚነገረው ተረክ ከትክክለኛው ጉዳይ ጋር ምንድነው ያለው ግንኙነት ብሎ ሰው እንዲያስብ፣ እንዲጠይቅ፣ እንዲመረምር እንዳለ እንዳይቀበል የሚያደርግ ጥሩ ማስታወሻ ነው ብዬ ስላሰብኩ ነው። የተረክ ጉልበተኝነት በጣም የሚታየው ከነገርየው በላይ ስለ ነገርየው የሚነገረው ነገርና የሚነገርበት መንገድ በበጎም ከተጠቀምነው በጣም በጎ ጉልበት ሲኖረው በአጥፊም መንገድም ደግሞ ከተጠቀምነው በጣም እጅግ ደግሞ አጥፊ ሆኖ እንመለከተዋለን። እንደውም አንድ የትግራይን ገዢዎች ስነ ልቦና ያስታወስክበት አንድ አንቀጽ መጽሐፍ ውስጥ ምን ይላል? የትግራይ መኳንንት ስነ ልቦና ኢትዮጵያ ውስጥ ስልጣን መያዝ እችላለሁ ወይም ስልጣን ይገባኛል ብሎ ያመነ ሁሉ ስልጣን ለመያዝ ይታገላል፣ ይዋጋል። በመጨረሻም አሸናፊው ስልጣን ሲይዝ ተሸናፊው ለአሸናፊው ያድራል እንጂ መገንጠልን እንዳማራጭ አያስተናግድም በሚል የተቃኘ ነው። የቅርቡን ታሪክ እንኳ ብናይ በቴዎድሮስ፣ በዮሐንስ፣ በሚኒሊክና በኃይለ ሥላሴ ዘመን የሆነው ይኸው ነው ይላል። ያነሳና ለራሳቸው ስልጣን ለመያዝ ይታገላሉ፣ ይጠይቃሉ። ያ ካልተሳካ ደግሞ ያው ደግሞ አሸናፊው ከእንደገና ደግሞ ጉልበቱ እስኪደክም ይጠበቅና ይታገላል። ያው ሀገርህ ሲሆን እዛው ፓርት ስትሆን የምታደርገው እንቅስቃሴ ነው የሚል የሙግት መደምደሚያ ሆኖ ስላየሁት ነው። አሁን እሱ ፋሲኔት የሚያደርገኝ ለምሳሌ ማነው ራስ አሉላ የኢትዮጵያ ጀግና ብቻ ሳይሆኑ የአፍሪካ ጀግና ከዛም አልፎ ጋሪባልዲ ሁላ የተባሉ ሰው ናቸው በዓለም ጋዜጠኞች። ጋሪባልዲ ማለት ጣሊያንን አንድ ያደረገ የፖለቲካ መሪ የነበረ ነው። አስቢው እንግዲህ ከጣሊያን ጋር ነው ራስ አሉላን የሚያወዳድሯቸው። ራስ አሉላ ምን አደረጉ? ልክ የትግራይ ፍላጎት ወኪል ተደርገው ነው የሚወሰዱት። ራስ አሉላ ደግሞም ነበሩ። ምን ማለት ነው? የአፄ ዮሐንስ ጄኔራል ናቸው። የአፄ ዮሐንስ ሲሞቱ አናግረዋቸው ነበረ። ቃላቸውን የተቀበሏቸው እሳቸው ናቸው። ይነግሯቸዋል። መንገሻ ልጄ ነው፣ ተርፎር መንገሻ ነው የኔን ዙፋን መውረስ ያለበት። ታማኝ ስለነበሩ ራስ አሉላ ይህኛውን ተግባራዊ ማድረግ ነው የሚፈልጉት፣ የንጉሠ ነገሥታቸውን ትእዛዝ። ከዛ ትግራይ ውስጥ ሲሄዱ መንገሻ ማንገስ ነው የሚፈልጉት፣ የዮሐንስ ልጅ ማለት ነው። ያኔ ትግራይ ግን ያኔ ተዳክመዋል። ኃይለኛ ችግር ነው ያለው፣ ረሃብ አለ፣ በሽታ አለ፣ ምን አለ። መንገሻ አልታያቸውም፣ በጣም ደክመዋል ትግራይ። እዛ ተሸንፈው ስለተመለሱ ማነው ዮሐንስ ከሞቱ በኋላ። አሉላ ግን በፍጹም ነው የሚሉት። ከዛ አንድ ጋዜጠኛ ይጠይቃቸዋል፣ ኢንተርቪው ያደርጋቸዋል። ከሚኒሊክ ጋር ለምን አይሆኑም ይላቸዋል። እኔ እኮ ዮሐንስ አሽከር ነኝ፣ እንዴት ነው እዛ ሄጄ ማድረው ይሉና ከዛ ከጨረሱ በኋላ መንገሻ እጃቸውን መስጠት ይፈልጋሉ ለሚኒሊክ። አሉላ አይሆንም ይላሉ፣ ይከራከራሉ። መንግስት ትችላለህ አንተ፣ ለምንድን ነው ሚኒሊክ ጋር ሄደህ እጅን የምትሰጠው ምናምን ሲሉ፣ አይ መንገሻ አልታያቸውም። ነው ዝርዝሩ ሳለ ለማሳጠር መንገሻ 3 ጊዜ እጃቸውን ሰጥተዋል ለሚኒሊክ። ኦፍኮርስ ሚኒሊክን በሰዓታቸው ለዮሐንስ እጃቸውን ሰጥተው ያውቃሉ 2። አሉላ በጣም ነው የሚናደዱት በዚህ። ከዛ ሸፈቱ። ሲሸፍቱ የሚያሳድዳቸው ማን እንደሆነ ታውቂያለሽ? መንገሻ ናቸው። መንገሻን ለማንገስ እየታገሉ ግን የሚያሳድዳቸው ደግሞ መንገሻ ራሱ ነው። በቃ አርፈ ተቀመጥ፣ እጃችን እንስጥ አይነት ነው። እሳቸው እጃቸው መስጠት አይፈልጉም። እና 2 ራስ አሉላ 2 በመንገሻ ተማርከዋል። አምፀው ሄደው ተከትለው ማርከዋቸው 2 ይቅርታ ጠይቀው ድንጋይ የተሸክመው መንገሻ እግር ላይ ወድቀዋል። ከዛ እሺ በቃ ካሁን በኋላ አርፈ ተቀመጥ ተብለው እንደገና ሸፈቱ። ለሶስተኛ ጊዜ ሲሸፍቱ ያኔ ጣሊያኖች አድቫንስ ያደርጉ ነበር እና ሚኒሊክ ደግሞ ስማርት ናቸው። ምን አደረጉ? ከጣሊያን ጋር ውጊያ እንደማይቀርላቸው ያስቡ ነበረ። የማነው አሉላ ተቸግረው ሲያዩዋቸው መንገሻ ምን ይሏቸዋል? አሉላን እንዳትነኳል። ከዛ ሚኒሊክ ናቸው አሉላ እንዳትነኩ ያሉት። ከዛ አሉላ ምን ያደርጋሉ? ከመንገሻ ጋር ሆነው መጥተው እጃቸውን ይሰጣሉ።
አሉላ እጃቸውን ሰጥተዋል። ኦኬ አሉላ እጃቸው መስጠታቸው በትግራይ ፖለቲካል ላይፍ ውስጥ አይወራም። ትግራይ ከኢትዮጵያ የተለየ ነው። ሰውየው የዮሐንስ ልጅ ማንገስ ሲፈልጉ አንግሰው ኢትዮጵያን ለመቆጣጠር ነው፣ አንግሰው ለመገንጠል አይደለም። ዮሐንስ የነበረውን ዙፋን ለመተካት ሸዋን ለማስከበር የማስከበር የፖለቲካ ውድድር ነው እንጂ ያለው አንዱ ብሔር ገንስ ያዘር ብሔር አይደለም። አዳይ እንደፈሰደይ መጡ ብቻ አይደለም፣ አብረው መጡ። እጅ ሰጥተው 4 ራሶች መጥተው እጃቸው ከሰጡ በኋላ ሴሬሞኒው አልቆ ወደ መጡበት ሲመለሱ ራስ አሉላ አልመለስም አሉ። 600 ሰራዊት ይዘው እዚህ ቀሩ ከምኒልክ ጋር። ለምን? ያ ኢትዮጵያዊ መስህብ ነው። እና ትግራይ ውስጥ አሉላ እኮ እጃቸው ሰጥቶ ነበረ ለምኒልክ አይባልም። ትግራይ ለሸዋን ተዋግቷል። ትግራይ ለሸዋ እጁን ሰጥቶ አያውቅም። እንግዲህ ከአሉላ በላይ ከመንግስት በላይ የትግራይ ትልቅ ሰው በዛ ሰዓት ማን ነበረ ነው? ይሄ ይድበሰበሳል፣ አይወራም። ለምንድን ነው እንደዛ ካልሽ አሉላ ምኒልክን አገለገሉ ካልሽ ኢትዮጵያዊ ሆኑ ማለት ነው። ምክንያቱም የኢትዮጵያ ሲምቦል ያኔ ምኒልክ ናቸው። አሁንም ይሄ ተረክ ምንድን ነው? ይሄ በማድበስበስ አሉላ ጀግና ነበሩ፣ አሉላ እኮ እጃቸው ያልሰጡ ምናምን እየተባለ ይወራል። አይደለም፣ ባይዘው እጃቸውን የሰጡት ፈሪ ስለሆኑ አይደለም። አዩት ነገርየው ቅድም እንዳነበብሽው ዊዝን ዘ ካንትሪ ይካሄድ የነበረ ፓወር ፖለቲክስ ነው እንጂ የኛው የትግሬ የኛ አማራ በሚል ነገር አይደለም። እንዴ ጎንደር ጎጃምና ሸዋ እኮ ተዋግተዋል። ምንድነው ተክለ ሃይማኖትና ምኒልክ እኮ ተዋግተዋል። ከዛ ዳኛ ሆኖ እኮ ዳኝነት የሰጠው እኮ ዮሐንስ ናቸው። በሃይማኖትም እንደዚህ ነው። ዮሐንስ ናቸው የኢትዮጵያ ኦርቶዶክስ ቸርችን አንድ ያደረጉት ቦሩ ሜዳ ላይ ባደረጉት ኮንፈረንስ። እሱም ሌላ ኢንትረስቲንግ የኢትዮጵያ ታሪክ ነው። ይሄ ሁሉ ዘለሽ ይሄ ሁሉ ኤክስፕሌን ሳታረጊ እንዴት ነው ሀገረ ትግራይ የሚል ነገር ጭንቅላትሽ ውስጥ ሰፍሮ የሚቆየው? ይሄን እንዴት ትመልሺዋለሽ? ምን ታደርጊዋለሽ? አሁንም ነይ የትግራይ ፖለቲከኞች ዛሬ ለሁለት ተከፍሎ አንዱ ከብልጽግና ጋር ነው። አየሽ ታሪካችን። እነ ጌታቸው ረዳ ካዲዎች ሆነው አይደለም። ያ የኢትዮጵያ መስህባዊ ምንድነው? ምታታዊ መስህብ ነው። ዚያር ኢትዮጵያንስ እነ ጀነራል ጻድቃን ከዛ ካሉ ጀነራሎች ትግራይ ውስጥ ካሉ ጀነራሎች ያነሰ ለትግራይ ስሜት ስላላቸው አይደለም። ኢትዮጵያዊነታቸውን እንደዚህ እያረጋቸው ያለ ነሰሊ ማደር ፈልገው አይደለም። በቃ ያኛው ደከመ፣ የኛው ጠነከረ። ኦኬ ይሄ የሆነ ዲክቴት የሚያደርገው ፌዴራል መንግስቱ ዘርፎር ምን ታደርጋለህ? በቃ ሪያሊቲውን እንቀበላለን። ከዚህ በዚህ ደግሞ እንጀምራለን። ዛት ኢዝ ኢትዮጵያነስ። እሱ ነው የኢትዮጵያዊ መንፈሱ እና የስልጣን ፉክክር ነው እንጂ ኦኬ የዘርም አይደለም የብሔርም አይደለም። እና ፖለቲከኞቹ ምን ላደርጉት ይፈልጋሉ? ሲመቻቸው ማለት ነው። የፓወር ስትራግል መሆኑ ቀርቶ የብሔር ጸብ ነው ይላሉ፣ የሚሰራላቸው ከመሰላቸው። ኢትዮጵያ በአብዛኛው አሁን ሁሉም ነገር በብሔር መልክ ፍሬም እየተደረገ የብሔር ግጭት መስሎ እየታየ ነው። ቅድም እንዳልሽው የግለሰቦች ጸብ እንኳን የብሔር ጸብ ወደ መሆን ይሄ እኮ ልጃችን ነው፣ ይሄ እኮ የኛ ሰው ነው፣ ወንጀልም ቢሰራ ያንቺ ከሆነ ያንቺ ነው አይነት ነው እየሆነ ያለና አንዱ የብሔር ፌዴራሊዝሙ የብሔር ፖለቲካው አንዱ ችግር ይሄ መሆኑ ነው። መዋቅራዊ አስተዳደሩ ነው አብዛኛው ችግሮችን ያመጣው ብለህ ነው የምታምነው? ፌዴራል አወቃቀሩ እሱ ቢስተካከል የግልህን ሀሳብ ነው የምጠይቀህ። እንደ ጉዳዩንም እንዳሰበ ብዙ እንዳወራ እንደ ህግ ሰው ይሄ ችግር ቢቀረፍ ወይ ደግሞ የብሔር ፌዴራሊዝሙ ቢስተካከል የኢትዮጵያ አብዛኛው ችግር ይቀርፋል ብለህ ታስባለህ? እኔ ምንድነው ብለው የኢትዮጵያ ባህል ምንድነው? የኢትዮጵያ ማህበራዊ ህይወት ምንድነው? ትስስራችን ምንድነው? አንድ ጥያቄ ልጠይቅሽ። አሁን ይሄ ብሔር ምን እየተባለ ያለው ስንት ሰው ነው ንጹህ ትግሬ?
ሱስ አማራነት የሌለው ኦሮሞነት የማይነካው ወይም አፋርነት የማይነካው ትግራይ ስንት ነው? ስንት አማራ ነው ኦሮሞነት የማይነካው? ሚኒንግ ያልተቀላቀለ ሰው ስንት ነው? ሴንሰስ ቢሰራ ኢትዮጵያ ውስጥ ከአንድ ኤትኒክ ግሩፕ ብቻ ወይም ከአንድ ብሔር ብቻ የወጣው ነኝ ብሎ ኦኬ ጥርት ያለ ምን ማለት እንደሆነ ራሱ ጥርት ማለት እና መቁጠር ይችላለሁ እስከ አያቴ ከዛም በላይ መቁጠር ይችላለሁ። እኔ በጭራሽ ያልተነካካ ትግሬ ነኝ ወይም አማራ ነኝ ማለት የሚችል ሰው ስንት ነው? ያ መነካካትና መቀላቀል ታሪካችን የሰራው ነው። ማህበራዊ ህይወታችን ኃይለኛ መስተጋብርና መስተጻምር ነበረው። እሱ ነው የታሪክ ጸሐፊዎች የሚያወሩት። እሱም ነው እኔ ያወራሁት። እሱን እንዴት እናደርገዋለን ነው። ማህበራዊ ህይወታችን ከሃይማኖታችን የተቀዳ ነው። ከዛ ደግሞ ማህበራዊ ህይወታችን እንደገና ባህል ፈጥሮልናል። ያ ባህል ደግሞ ባህል ማለት ደግሞ እንዴት እንደሚሰማሽ፣ እንዴት እንደምታስቢ፣ እንዴት እንደምትናገሪ፣ እንዴት እንደምትንቀሳቀሺ የሚወስንልሽ ፕሮግራም ማለት ነው ባህል። እኛ ፕሮግራም ተደርገናል። ልክ ነፃነን እንላለን እንጂ የአስተዳደጋችን፣ የትሬኒንጋችን፣ የትምህርታችን፣ የአካባቢያችን ወጣቶች ለምሳሌ እኔ በእኔ ዘመን መቀሌ ተወልጄ ሳድግ ከኢትዮጵያ ውጭ ምንም ነገር አላውቅም ነበር። የኢትዮጵያ መዝሙር እየዘመርኩ ነው ያደግኩት። ለዚህ ነው እኔ እየጨነቀኝ ያለው የሚመስለኝ በአንድ በኩል ሳየው። እኔም የራሴ የታሪኬና የእድገት የፕሮዳክት ስለሆንኩ ይሆናል እንደዚህ ምለው የራሴ ፕሬጁዲስ አለኝ ነው ማለት ነው። የአሁኑ ወጣቶች ደግሞ ኦፍኮርስ የብሔር ትምህርት እየተማሩ ነው። በቋንቋችሁ ተናገሩ ተብለው እርስ በርሳቸው እንዳይግባቡ እየሆኑ ነው። አማርኛ ላይ ዘመቻ ተካሂዶ ሊሆን ይችላል ነው እና ልክ ኮመን የሆነ ነገራችን ላይ ትንሽ የመሸራረፍና የመነካካት እድል ገጥሞታል ብዬ አስባለሁ። ባህላችንን እኔ ነው ከባህላችን ጋር የማይገናኝ ህግ አይደለም ነው የኔ ክርክር እሱ ነው። ዲሞክራሲ ብለን ማውራት የጀመርነው መቼ ነው? ገና በኃይለ ሥላሴ ጊዜ ነው የጀመርነው። በኃይለ ሥላሴ ጊዜ ሰላማዊ ሰልፍ፣ አመፅ ምናምን ያካሄዱ ነበር የዩኒቨርሲቲ ተማሪዎች። እኛ ሃይ ስኩል እዛ ነው ትግራይ አሁን ተማሪ በጠብጥ ነበር። ገና ኤሌመንተሪ ሃይ ስኩል ሆነ ድንጋይ እንወረውር ነበር። አሁን ሉክ ዌር ዊ አር ምን ያህል ነው የተጓዝ ነው? ምን ያህል ዴሞክራቲክ ነው ኢትዮጵያ? አሁን እኛ ስለ ዴሞክራሲ እያወራን ያለ ነው የህግ የበላይነት የሚባል ነገር ሳናወራ ነው። ብናወራውም መሬት ላይ ምንም ነገር የለም። ህግ ጽፋለሁ የሚል መንግስት ማሰብ አለበት ብዬ ነው የማስበው። ሚስጥር ያለው ጋቨርናንስ ሚስጥር ያለው ካልቸር ላይ ነው ብዬ ነው የማስበው። በሃይማኖትና በመንግስት መካከል ያለው ግንኙነት ግምት ውስጥ የማያስገባ ህግ ካወጣን ፖይንትለስ ነው። ሉክ አዲስ አበባ ለምሳሌ አዲስ አበባና ኬንያን አወዳድር ወይም ኢትዮጵያና ኬንያን። ኬንያ አሁን 10 ሳንቲም ነዳጅ ተጨመረ ብሎ መንግስት ይውረድ ሊል ይችላል። ጠቅላላ ከተማን ሊበጣበጥ በጥብጧል። ሴም ቲንግ ሱዳን ነው። ከየት ያመጡት ነው? እነሱ ኮሎኒያል ሄሪቴጃቸው የፈጠረው ኮሎናይዝድ ሆነዋል። ስለዚህ ዩሮፒያናይዝድ ሆነዋል። ይህ ጭንቅላታቸው ዴሞንስትሬሽን እንደሆነ መንግስት መቃወም፣ መንግስትና ህዝብ ያለው ሪሌሽንሽፕ የተለያየ ነው። ሴፐሬሽን ኦፍ ስቴት ኤንድ ሪሊጅን። ይሄ የመንግስትና የሃይማኖት ልዩነት እዛ በህግም አለ፣ በተግባርም ኮሎናይዘሮች ያስተምረዋቸዋል። እኛ ሰሎሞኒክ ዳይናስቲ ይዞን ነው የመጣ ነው። ሰሎሞኒክ ዳይናስቲ ደግሞ ኃይለ ሥላሴ ሲሞቱ ንጉሠ ነገሥት ሞቱ ተባለ እንጂ መንግስቱ ኃይለ ማርያም ከኃይለ ሥላሴ ያነሰ ስልጣን ምን ነበራቸው? መለስ ዜናዊ ከመንግስቱ ኃይለ ማርያም ያነሰ ስልጣን ምንድን ነው የነበራቸው? ምን ማለት ነው? የኢትዮጵያ ህዝብ መንግስትን ያከብራል፣ መንግስትን ይፈራል። መንግስት የእግዚአብሔር ተወካይ ነው፣ ምድራዊ ተወካይ ነው ብሎ ያምናል። ይህን እምነት የሚያንጸባርቅ ካልሆነ ህጉ እንዴት አድርጎ ነው የህዝብ ህግ የሚሆነው? ከካልቸር ጋር ሚን ህግ ማለት ካልቸር ነው ብዬ ነው ማስበው። እና ይሄ ነገር የብሔር ፖለቲካውን አሻሽላለሁ ብቲ ኦኬ፣ መጀመሪያ ፖለቲከኞቹ እንዲሻሻል ሲፈልጉ የራሳቸው ጥቅም አድቫንስ ያደርግልና ብለው ሲያስቡ ብቻ ነው። ህዝብ እኮ አይደለም ህግ የሚጽፈው ኢትዮጵያ አሜን፣ መንግስታት ናቸው። የተጻፈ ህግ ይጻፋል። ቅር እንኳን ቢለው የኢትዮጵያ ህዝብ መንግስት ጋር አይደለም የሚሄደው፣ በግል ቀበሌ አቤት ይላል አይደል? አይሆንም ሲባል መጨረሻ የት ነው የሚሄደው?
ሰብሰብ ብለን ለምን መንግስትን አንቃወምም አይልም። ቤተ ክርስቲያን ወይ መስጊድ ነው የሚሄደው ለእግዚአብሔር ሊነግር ያንተ ወኪል እዚህ እያስቸገረ ነው እንደምን አይ የሆነ ነገር አድርግልን ወኪል ያን ብሎ ነው እግዚአብሔሩን የሚማጸነው። ምክንያቱም አይ ሃይራርኪ ይግባኝ ነው የሚጠይቀው። ይሄ የሚያንጸባርቅ ካልሆነ የፈለገች ህግ ብትፈጥሪ መንግስት የፈለገው ህግ ቢጽፍ ከ30 ዓመት በኋላ እንደዚህ አይነት ወሬ ነው የምናወራው። የሚሻለው ታሪካችን ምንድነው? ባህላችን ምንድነው? ሃይማኖታችን ምንድነው? ምንድነው የሚገባን? ምንድነው ማይገባን? የኢትዮጵያ ህገ መንግስት ምን ይላል መሰለሽ? ሃይማኖትና መንግስት ተለያይተዋል ነው የሚለው በህግ። ግን ኢትዮጵያ ውስጥ መንግስት ሃይማኖቶች ሲጣሉ ሽማግሌ ይሆናል። ያ ክልክል ነው፣ በህግ ክልክል ነው፣ አይቻልም። መንግስት የሃይማኖት ስራ ውስጥ አይገባም ነው የሚለው የኢትዮጵያ ህገ መንግስት። ግን ይሄ ባህላችን ነው ማስታረቅ ደግሞ ይኖታ የሚል ሰው ህጉ ተረስቶ በቃ ባህላችን ነው የምንኖረው። እሱ ነው እሱ ኮንሲደር ካላደረግ ነው እሱ ግምት ውስጥ ያስገባ ነገር ማንጽፍ ከሆነ አሁንም ከ30 ዓመት በኋላ እንደገና ሌላ ህገ መንግስት እንጻፍ ነው የሚባለው። ህገ መንግስቶቻችን ፈጣሪዎቻቸውን ጻፊዎቻቸውን ካሰናበቱ በኋላ ይሞታሉ ራሳቸው። ታዘበሽ ከሆነ ደርግ የራሱ ህገ መንግስት አለ፣ ኃይለ ሥላሴ ራሳቸው ነበራቸው፣ ኢህአዴግም የራሱ ነበረው። ለምንድን ነው ሁሉ መንግስታት የሚጽፉት ህገ መንግስት ከህዝቡ አቅም ጋር አይሄድም። ሰው ከህዝባችን አቅም ጋር የሚሄድ ህገ መንግስት ብንጽፍ ነው የሚሻለን። ቀስ ብለን በአቅማችን ብንራመድ ራሳችንን እንወቅ። ከዛ ራሳችን የመሰለ ህግም መፍትሄም ህገ መንግስትም ይኖረን ነው። ሌላው ይሄን የመገንጠልና የመነጠልም ችግር ሲኖር ለብቻ የሀገር ልሆን የሚለውን ሀሳብ በደንብ ስለሆነ የሚሞግተው መጽሐፍ በህግም በሞራልም ያየህበት ሰፊ ክፍል አለ መጽሐፍ ውስጥና አስተያየትህን እፈልጋለሁ። እንዴት ነው የምታየው ይሄንን ሀሳብ? አዎ እሱ ቲዮሪ ከየት ነው የመጣው? ከሊበራሊዝም ጋር ነው። ይሄ ዌስተርን ነው ባይዘው ብዙ ሰዎች ይሄ የራስን ዕድል በራስ የመወሰን ነገር የኮሚኒስቶች ነው የሚባለው። ዌል ዳትስ ኖት ትሩ። ኮሚኒስቶች ኋላ ነው ያመጡት። ከዛ በፊት የአሜሪካንና የፍሬንች ሬቮሉሽኖች ኦልሬዲ ፈጥረውታል። ይሄ ሊበራሊዝም ቲዮሪ። ሊበራሊዝም ማለት ምንድነው? ግለሰብ ላይ ነው የሚያተኩረው። ኦኬ ነጻነት ላይ ነው የሚያተኩረው። የግለሰብ ነጻነትና እኩልነት ነው የሚያወራው። ሰው ምንድነው መንግስት በግለሰቦች ፍላጎት ነው መፈጠር ያለበት። ይሄ ኮንሰንት የሚባለው ይሄ ፈቃደኝነት መኖር አለበት። እና መንግስት የፈቃደኝነት ውጤት ነው የማን የግለሰቦች ፈቃደኝነት ውጤት። ሰው ሰልፍ ዲተርሚኔሽን ሲባል የግለሰቡ ዲተርሚኔሽን፣ ይሄ ግለሰቡ የራሱን መብት በራሱ ሲገዛ እና ይሄ ዜጎች በተፈጠሩበት ሀገር የሚደረግ ነው። እንደዛ ሆኖ ጀመረና ከዛ እስከ ፈርስት ወርልድ ዋር መጥቶ ከዛ በኋላ ይሄ ኮሎኒያሊዝም ለማጥፋት በተደረገው ጥረት ደግሞ ሰልፍ ዲተርሚኔሽን ሌላ ትርጉም ያዘ ማለት ነው። ሚኒንግ የሀገሮች ሰልፎች፣ ሰልፍ የሚለው ራስ የሚለው የሀገሮች ምንድነው ራስን በራስ የመወሰን ሆነ ማለት ነው። ከግለሰብ አልፎ አሁን የሀገር የብሔር መሆን ጀመረ ማለት ነው። እና እሱ ከኮሎኒያሊዝም ጋር አያይዘው ነበረ ዩናይትድ ኔሽንስ ይሄ ሊግ ኦፍ ኔሽንስ የሰራ። ከዛ ዩናይትድ ኔሽንስ ቀጠለው። ሰው እሱ እኛ ጋር ሲመጣ ሰልፍ ዲተርሚኔሽን ያ ቲዮሪ ነው የወሰድነው። የራሳችን ነገር አልሰጠንም እኮ። ከዛ ቅድም እንደተባለው ስታሊን ያለውን ነገር ወሰድ፣ ሌኒን ያለውን ነገር ወሰድ። የቲፒኤልኤፍ ማኒፌስቶ ብታዩ ሌኒንን ነው የሚጠቅሰው፣ ድሮ 68 የጻፉት ማለት ነው። እሱ ወሰድንና ሰልፍ ዲተርሚኔሽን ማለት የብሔሮች የራስን እድል በራስ መወሰን ማለት ነው ተባለ። ከዛ ኦኬ ሰልፍ ዲተርሚኔሽን ከኮሎኒያሊዝም ጋር አንዳንዴም አኔክስድ የሆነ በውጭ ኃይል ተይዘ ነበረ። ነጻ ወጣለሁ ሲል ተቆጥረዋል። እነዛ በዓለም ውስጥ ያሉ ኤክስፒሪየንሶች መጽሐፍ ውስጥ እንዳለ ሁሉም ሀገሮች እዚህ ተወርተዋል። እና ምንድነው የተደረገው? እዛ በመገንጠል ነጻ መውጣት የሚገባቸው አገሮች አሉ ተብሎ ይታመን ነበር። እነዛ ለምንድነው መገንጠል ያለባቸው? ለምንድነው መገንጠል ጥሩ ነገር ነው ወይ ነው እንግዲህ ያ የሞራል ጥያቄ ያልሽው። ጥሩ ነገር ነው ወይ መገንጠል? አዎ ጥሩ ነገር ነው። ምክንያቱም አንድ ሰው ለመተባበር ፈቃደኝነቱ የሚጠየቅ ከሆነ የሆነ ፓርትነርሽፕ ከፈጠረ በኋላ የሆነ ህብረት ካልተመቸው ህብረቱ ታዲያ
በቃ ውሉ ይፍረስልኝ ማለት እንዴት ነው ማይችለው? እና በጋራ ለመሆን ብቻ ነው እንዴ ስምምነት የሚጠይቀው? ላለመሆንም እኮ ለመፋታትም እኮ መብት መኖር አለበት ከሚል ሎጂካል የሆነ ክርክር ነው እንግዲህ ሞራሊ ምንድነው ይሄ መገንጠል ትክክለኛ ነው ተብሎ የሚነገረው። በሌላ በኩል ግን መገንጠል ሁሌ ትክክለኛ ነው ወይ? ትክክለኛ የማይሆንበት ጊዜስ አለ ወይ? ከዛ እሱ ደግሞ የራሳቸው ትክክል አይደለም መገንጠል ሞራሊ ሮንግ ነው ልክ አይደለም ብለው የሚከራከሩ ወገኖች ደግሞ አሉ። እሱ በዝርዝር መጽሐፉ ላይ አስቀምጠነዋል። እስካሁን ብዙ ችግሩን ነው ያወራ ነው እና ችግሩ የመጣበትን መንገድና ችግሩ ላይ በጣም ትኩረት አድርገን ተነጋግረናል። ግን መጽሐፉም ውስጥ እንደ መፍትሄ ብላ ያስቀመጥካቸው ሁለት ወሳኝ ነገሮች ወደ መጨረሻው አካባቢ ተመልክቻለሁ። የመጀመሪያው ምናብን እንደ ትግል መሳሪያ በመጠቀም ከችግሮቻችን መውጣት የምንችልበት መንገድ አንደኛው፣ ሁለተኛው ደግሞ ጥሪ ታደርጋለህ ከፍትሐ ነገሥት ሽግግር እናድርግ የሚል ጥሪ ምንድነው እሱ? እንዴት ነው ለዚህ ችግር መሰረታዊ መፍትሄ ነው ብለህ ያመንከው? ያ ነገድራስ ገብረሕይወት እዛ ያሉት ነገር አለ። ነገድራስ ገብረሕይወት በሚኒሊክ በጣም አዝነው ነበር እና ምን ይላሉ? ሚኒሊክ ትግራይን ቸል ብለውታል እና ልክ አይደለም በጣም ጥፋት አጥፍቷል ይሉና ግን ለኢትዮጵያ መንግስት ከሁሉም በላይ መጨነቅ ያለበት ግን ትግራዩ ነው ይላሉ። እንደዚህ ነው የሚሉት ነገድራስ በሰዓቱ የነበሩ ናቸው። አየሽ ሁለቱ እንዴት አንድ ላይ እንዳስቀመጡት። በዚህ በኩል ቅሬታ አለ። ቅሬታም ቢኖር ይሄ መንግስት የራሳችን ነው። ሰው ከአክሱም ጋር አያይዘውት ነው። ሰውየው ከታሪክ ጋር ኮንሲስተንት ሆነው ነው። ሰው ምንድን ነው ሶሉሽኑ ያለው ብዬ ማስበው እኔ ሶሉሽኑ ያለው ህዝባችን አሁን በዜግነት ደረጃ አይደለም እየኖረ ያለው። የኢትዮጵያ ህዝብ እንደ ዜጋ ሆኖ መብቱን ማስከበር በሚችልበት ደረጃ አይደለም እየኖረ ያለው። ለዚህ ነው ህጉና ህይወታችን ይለያያል ያልኩት። ሰው ያ የሆነው ደግሞ መንግስትን እንደ እግዚአብሔር ስለምናይ ነው። ሰው መንግስትን እንደ እግዚአብሔር በማየታችን አሁን የሆነውን እስካሁን እንደዚህ የሆነውን ሆነናል። ከዚህ በላይ መሻሻል እንችል ነበረ ነው። ሰው ካልቸራችን ተፈቶ ከሃይማኖት ባህላችን ከመንግስት ተፈቶ ነፃ ሆኖ ሁሉም እንደ ግለሰብ ነፃ ሆኖ ጭንቅላቱን ተጠቅሞ አገር እንዲያበለጽግ ወይም እንዲያሳድግ ምን ማደረግ አለበት? በመንግስትና በሃይማኖት ያለው ግንኙነት መለየት አለበት። ምን ማለት ነው? የዛሬ ልጆቻችን ዛሬ ትምህርት ቤት መሄድ የሚጀምሩ ልጆቻችን የሲቪክ ትምህርት እንስጣቸው። እነዚህ ሁለት ነገሮች የተለያዩ እንደሆነ፣ አገር ማለት የተለየ እንደሆነ፣ ሃይማኖት ሌላ ነገር እንደሆነ፣ ኦኬ ዜግነት ምን እንደሆነ፣ መቻቻል ምን እንደሆነ፣ ነፃነት ምን እንደሆነ፣ ይሄ እኩልነት፣ ይሄ ህፃናት ገና ኪንደርጋርተን እያሉ ማስተማር ብንጀምር ዛሬ ይሄ ዲፍረንሳችንን አንድ የሚያደርገን ላይ ለመስራት ብንስማማ እና ህፃናቶቻችን ተረት የሚነገራቸው ነገር ኦኬ ይሄ የሀገር በጋራ ሼር የምናደርገው ቫልዩ ላይ ቢያተኩር ብሎ የሚነጣጥለን አንተ ትግሬ ነህ አንተ አማራ ሚን ቲንክ አባውት ኢት። ፌዴራሊዝም እኮ ዓላማው ኢትዮጵያን አንድ ለማድረግ እኮ ነበር። ባይዞ የፌዴራሊዝም ዋና ስራ አንድነትን መፍጠር ነው፣ መከፋፈል አይደለም። እኛ ግን ፌዴራሊዝምን ለምን ተጠቀምንበት? አንድነቱን እያፈረስ ክፍፍሉን ማስፋት ሆነ፣ ተገለበጠ። ለምን እንዳልኩሽ ፖለቲከኞቻቸውን የፖለቲካ ድርጅቶችና መንግስትን መቆጣጠር የምንችልበት ምንም አቅም የለም። ሶስቱን ሽግግር ነው ከፍትሐ ነገሥት ወደ ህዝብ የተባለው። ልክ እኮ አዲስ ኮንስቲቱሽን እንደመጻፍ ነው። ያ ኮንስቲቱሽን ግን ባህላችን ላይ የተመሰረተ ቀስ በቀስ ሊያደግ የሚችል ዝም ብሎ ከላይ የምትችል እሱም ሞካከር ነው እኮ። ለዚህ እኮ ነው ፌዴራሊዝም እንዴት ነው ከኢትዮጵያ ህይወት ጋር የሚሄደው? ምክንያቱም ጭንቅላታችን አሁንም እግዚአብሔርና መንግስት አንድ ነው የሚል ዴሞክራሲያዊ ስርዓት መገንባት ባልቻልንበት ሀገር እንዴት ነው ፌዴራሊዝም ተግባራዊ የሚሆነው? እና እሱ ሞክረው ፌል ያደረጉ የሀገሮች ቁጥር ማት ተዘርዝረዋል እዚህ መጽሐፍ ውስጥ። ሰውን እንነጋገርበትና ይሄ እንግዲህ አስተያየት ነው ያልኩት ነገር የመጨረሻ ቃል ነው እያልኩኝ አይደለም፣ ግን ይሄም መታየት አለበት ነው።
በጣም ጥሩ የምትለውም እንደዛ ነው። ለንግግር አንተ ያንተን ሳይድ አስቀምጠሃል። ለንግግር ክፍት ይሁን እንነጋገርበት ነው የሚለው የመጽሐፉ ሀሳብ። አንድ ጥያቄ ሙልጌታ፣ ብዙ ጊዜ ይሄ ከመገንጠልና ከህገ መንግስቱ ሀሳብ ጋር ስለሆነ ያለ ነው የመገንጠል መብት ጉዳይ እንደው የኢትዮጵያ ብቻ እውነት ነው ወይስ ዓለም ላይ በተለይ በዚህ ጊዜ ህገ መንግስቱ ውስጥ የመገንጠልን መብት ሀገር ውስጥ ላሉ የብሔረሰብም አልናቸው የብሔር አባላት የፈቀደ ህገ መንግስት ያለው ሀገር አለ ወይ በዚህ ጊዜ? አሁን ያለ አይመስለኝም። ቱዴይ ቢያንስ እኔ የማውቀው አንድም ሀገር የለም። በጣም ጥሩ። በጣም ሰፊ ሀሳብ እንዳነሳን ይሰማኛል። ብዙ ጉዳዮች ነው ያሉት። የቻልነውን ተነጋግረንባቸዋል። እንግዲህ ሌሎቹ ደግሞ በየያሉበት የሚያዳምጡን በየራሳቸው መንገድ ንግግሩን እንዲቀጥሉበት ጥሪ እናደርጋለን። ሙልጌታ፣ አንተ ግን እዚህ መጥተህ ለሰጠህን ሀሳብ ለመጽሐፎችም እጅግ አድርገን እናመሰግናለን። በጣም እኔ አመሰግናለሁ። የደስደስ ተመልካቾቻችን እናንተም ከኛ ጋር ስለነበራችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት በሌላ ርዕስ በድጋሚ እንገናኛለን። በሰላም ቆዩ።